ሰላም ጤና ይስጥልን ከቻናል ዋን የሀገር ውስጥና የባህር ማዶ ዜናዎቻችን ቢዝነስን ጨምሮ ወደ እናንተ የሚደርሱበት ሰዓት ላይ ነው የምትገኙት። ዜናውን እየመራው አብራችሁ ቆይታ ማድረገው ወይንሸት ዘውዴ ነኝ። አብረን እንቆይ። ዓለም አቀፉ የገንዘብ ድርጅት በ2026 የኢትዮጵያ የእድገት ምጣኔ 9.2 ይሆናል ሲል ተነበየ። ድርጅቱ ኢትዮጵያ በኢኮኖሚ እድገት ለአፍሪካ ከተቀመጠው አማካኝ እድገት ምጣኔ ከእጥፍ በላይ እንደምታድግና የ9.2 በመቶ እድገት እንደምታስመዘግብ አስታውቋል። ጸጋን የተሰማ ተጨማሪ ይዛበታለች። ዓለም አቀፉ የገንዘብ ድርጅት ባወጣው መረጃ በ2026 የኢትዮጵያ ኢኮኖሚ እድገት ከአፍሪካ ሀገራት ቀዳሚው እንደሚሆን በትንበያው አሳይቷል። ኢትዮጵያ በ9.2 በመቶ እድገት ቀዳሚውን ደረጃ ስትይዝ እንደ ናይጄሪያና ደቡብ አፍሪካ ያሉ ግዙፍ የኢኮኖሚ ባለቤቶች ዝቅተኛ እድገት እንደሚያስመዘግቡ ተነግሯል። ኡጋንዳ 7.5 በመቶ እንዲሁም ሩዋንዳ 7.2 በመቶ ከኢትዮጵያ ቀጥለው የቀጠናውን የኢኮኖሚ እድገት የሚመሩ ሀገራት መሆናቸውን የድርጅቱ መረጃ ያሳያል። በዓለም አቀፍ ደረጃ ያለው የጂኦፖለቲካ ውጥረት የነዳጅና የሸቀጦች ዋጋ እንዲጨምር ቢያደርግም ኢትዮጵያ ግን ጠንካራ ኢኮኖሚ መረጋጋት እያሳየች መሆኑ በትንበያው ተጠቁሟል። ትንበያው ኢትዮጵያ በአህጉሪቱ ካሉ ፈጣን ኢኮኖሚ እድገት ከሚያስመዘግቡ አገራት ተርታ በቀዳሚነት እንድትሰለፍ ያደርጋታል። ይህ እድገት አገሪቱ እየተገበረችው ያለው የኢኮኖሚ ማሻሻያና የተለያዩ የልማት ፕሮጀክቶች ውጤት መሆኑ ተመላክቷል። ዓለም አቀፉ የገንዘብ ድርጅት ኢትዮጵያ እያስመዘገበች ያለውን ውጤት ተከትሎ ትንበያውን ያወጣው የአገሪቱን ወቅታዊ የኢኮኖሚ እንቅስቃሴ መሰረት በማድረግ መሆኑ ታውቋል። የሳውዲ የልማት ፈንድ ከኢትዮጵያ ጋር ያለውን አጋርነት ለማጠናከር ዝግጁ መሆኑን አስታወቀም። በዋሽንግተን በመካሄድ ላይ ባለው ዓመታዊ የዓለም የገንዘብ ድርጅትና የዓለም ባንክ የጸደይ ስብሰባ ወቅት በገንዘብ ሚኒስትር አህመድ ሺዴ የሚመራው የኢትዮጵያ ልዑክ ከሳውዲ የልማት ፈንድ ዋና ስራ አስፈጻሚ ሱልጣን አብዱራህማን አልማርሻድ ጋር ተወያይቷል። ሚኒስትሩ የማክሮ ኢኮኖሚ ማሻሻያ አጀንዳ እንዲሁም ለቢሾፍቱ አውሮፕላን ማረፊያና የመንገድ ትስስር ፕሮጀክቶች የፋይናንስ ድጋፍ እንደሚፈልጉ አስረድተዋል። የሳውዲ የልማት ፈንድ ዋና ስራ አስፈጻሚ በበኩላቸው ፈንዱ የኢትዮጵያን ቁልፍ የልማት እቅዶች ለመደገፍ ትብብሩን ለማጠናከር ዝግጁ መሆኑን ገልጸዋል። ለ175 የልብ ህሙማን ህጻናት ነፃ የልብ ቀዶ ህክምና ለመስጠት የሚያስችል ስምምነት ተፈረመ። ስምምነቱ በጤና ሚኒስቴርና የልብ ቀዶ ህክምና አጋር በሆኑ የግልና የመንግስት ሆስፒታሎች የተፈረመ ሲሆን ነፃ የልብ ቀዶ ህክምናው ከሚያዝያ 12 ቀን 2018 ዓ.ም ጀምሮ ለ45 ቀናት በግልና በመንግስት ሆስፒታሎች እንደሚሰጥ ተነግሯል። ስምምነቱን ከጤና ሚኒስቴር ጋር የተፈራረሙት የሀርት ቱ ሀርት ችልድረን ሄድ የኢትዮጵያ የልብ ማህበር የቅዱስ ጳውሎስ ሆስፒታልና ሚሊኒየም ሜዲካል ኮሌጅ የጥቁር አንበሳ ስፔሻላይዝድ ሆስፒታል የቅዱስ ጳውሎስ ስፔሻላይዝድ ሆስፒታል የኢትዮ ኢስታንቡል ሆስፒታል የሄልዊዘር የልብ ህክምና ማዕከልና የኢትዮጵያ የልብ ህሙማን መርጃ ናቸው። አዲስ አበባ ሁለተኛውን የሚስ አፍሪካ ኤሴንስ ኢንተርናሽናል 2026 ቁንጅና ውድድርን እንደምታስተናግድ ተገለጸም። ውድድሩን የአዲስ አበባ ቱሪዝም ኮሚሽን ከማሂ ኢቨንትስ ጋር በመተባበር ያዘጋጀው ሲሆን ሚያዝያ 24 ቀን 2018 ዓ.ም በወዳጅነት ፓርክ እንደሚካሄድ ታውቋል። የቁንጅና ውድድሩ የአፍሪካውያን ሴቶችን አቅም፣ ባህልና ውበት ለዓለም ለማስተዋወቅ ዓላማ ያደረገ መሆኑ ተጠቁሟል። ዝግጅቱ አዲስ አበባን ለታላላቅ ዓለም አቀፍ ሁነቶች ዝግጁና ተመራጭ መዳረሻ እንድትሆን የሚያስችል ትልቅ ድርሻ እንዳለው ተነግሯል። ከተለያዩ የአፍሪካ ሀገራት የሚመጡ ተወዳዳሪዎች በመድረክ ላይ በሚያሳዩ ትርኢትና በተለያዩ መስኮች በሚቀርቡ ምስሎች አማካኝነት የሀገራቸውን ገጽታ የሚያስተዋውቁበት የባህል ዲፕሎማሲ መድረክ ይሆናል ተብሏል። ውድድሩ ከሚያዝያ ወር ጀምሮ ለ2 ሳምንታት የሚቆይ ሲሆን ተወዳዳሪዎቹ ለ15 ቀናት የሚቆይ የአመራርነት ስልጠናና የባህል ልውውጥ እንደሚያደርጉ ተገልጿል። በውድድሩ አሸናፊ ለሚሆኑ ንግስት፣ ሁለተኛና ሶስተኛ ለወጡ ተወዳዳሪዎች ለየት ያሉ ሽልማቶች ተዘጋጅተዋል። ዝግጅቱ በኢኮኖሚ ረገድ ለሀገር ውስጥ ባለሙያዎች፣ ለዲዛይነሮችና ለፈጠራ ኢንዱስትሪው ሰፊ የገበያ ትስስርና የስራ ዕድል ይፈጥራል ተብሎም ይጠበቃል። ከውጭ ምንጭ ወዳገኘናቸው መረጃዎቻችን አልፋለን። ኢራን ለቀጣዮቹ 20 ዓመታት ምንም አይነት የኒውክሌር ኃይል እንደማይኖራት ተስማምታለች ሲሉ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ተናገሩ። ኢራን በበኩሏ ዩራኒየም አለማበልጸግ የሚለውን ሐሳብ የምትቀበለው ለ5 ዓመታት ብቻ ነው ብላለች። ለዝርዝሩ አማሩ ገብሩ
ትራምፕ በትናንትናው ዕለት እንደተናገሩት ከኢራን ጋር በተደረጉ ንግግሮች በበርካታ ጉዳዮች ከስምምነት ላይ ደርሰናል ብለዋል። ከስምምነቶቹ ሁሉ ግን ዋነኛው የኒኩለር ኃይል መሆኑን ያነሱት ትራምፕ ኢራን ከዚህ በኋላ ኒኩለር የሚባል አንዳችን መሳሪያ እንደማይኖራት በግልጽ ተስማምታለች፣ ይህም ስምምነት እስከ መጪዎቹ 20 ዓመታት የጸና ይሆናል ሲሉ ተናግረዋል። ኢራን ምንም አይነት ዩራኒየም እንዳይኖራት ያላትንም ከ3 እስከ 5 ዓመታት ጊዜ ውስጥ እንድታስወግድ መጠየቋንና ይህንንም የሚያረጋግጥ ዋስትና ማግኘት እንደምትፈልግ የአልጀዚራ ዘገባ መላክቷል። ለሲቪል አገልግሎት ጥቅም ላይ የሚውለውን ግን አልተቃወመችም ሲል አክሏል። ኢራን በበኩሏ ዩራኒየም አለማበልጸግ የሚለውን ሐሳብ የሚቀበለው ለ5 ዓመታት ብቻ ነው ብላለች። ትራምፕ 20 ዓመት በሚል ተስማምተናል የሚለው አስተያየት በቴህራን በኩል ሙሉ በሙሉ ተቀባይነት አለማግኘቱን ዘገባው ጠቁሟል። በዚህም ኢራን ለ5 ዓመታት እንጂ ለ20 ዓመታት የሚል እቅድ አልፈልግም በሚል ከስምምነት እቅዱ ላይ 15 ዓመት እንዲቀነስ መጠየቋን የስብሰባው ውስጥ አዋቂዎች ለዜና ምንጮች ተናግረዋል። ሁለተኛው ዙር ድርድር በአመዛኙ የቴህራን የኒውክሌር ጉዳይን መፍትሄ ያበጀለት እንደነበረም ተጠቁሟል። እነዚህ ልዩነቶች ከመጀመሪያው የኢስላማባድ ውይይት ጀምሮ የተፈጠሩና ዛሬም ድረስ የቀጠሉ ስለመሆናቸው የአልጀዚራ ዘገባ ያመላክታል። የሊባኖስና እስራኤል የተኩስ አቁም ስምምነት እስራኤላውያንን ስጋት ላይ ጥሏል ሲሉ የፖለቲካ ተንታኞች ተናገሩ። በርካታ እስራኤላውያን በመንግስታቸው የመታለል ስሜት እየተሰማቸው ነው ብለዋል። አናውል ተስፋ ተጨማሪ ይዞበታል። በትላንትናው ዕለት ይፋ የሆነው የሊባኖስና እስራኤል የ10 ቀናት የተኩስ አቁም ስምምነት ተከትሎ አልጀዚራ ያነጋገራቸው የፖለቲካ ተንታኞች እስራኤላውያን በስምምነቱ እምብዛም ደስተኞች አይደሉም የሚል አስተያየታቸውን ሰጥተዋል። አቤድ አቡሻህዴ የተባሉ ዓለም አቀፍ የፖለቲካ ተንታኝ ለአልጀዚራ እንደተናገሩት በተለይም በሂዝቦላ ጥቃቶች ሰለባ የሆኑና በተደጋጋሚ የተጎዱ የሰሜናዊ ክልል ነዋሪዎች መንግስታቸው ያደረገው ስምምነት ፍጹም አላስደሰታቸውም፣ ይልቁንም ተናደዋል ሲሉ ተናግረዋል። የአካባቢው ዜጎች እንደሚሉት መንግስታቸው ከሂዝቦላ ጋር እስከ መጨረሻው ተዋግቶ ድል እንደሚያደርግ፣ ደቡባዊ ሊባኖስንም ሙሉ በሙሉ የእስራኤል የመከላከያ ክልል እንደሚያደርግ ተናግሯቸው ነበር። ነገር ግን ይህንን ማሳካት አልቻለም የሚል ቅሬታቸውን እያሰሙ ነው ሲሉ ተንታኞቹ ተናግረዋል። አክለውም በዚህ የእርቅ ስምምነት ከደህንነት ስጋት ባለፈ በርካታ እስራኤላውያን በመንግስታቸው የመታለል ስሜት እየተሰማቸውም ነው ብለዋል። ይሄው ተቃውሞ በተመሳሳይ በኔታንያሁ በዋነኛ ተቀናቃኝ የፖለቲካ ያኢር ላፒድ በኩል ተሰምቷል። ፖለቲከኛው በስምምነቱ ደስተኛ ለመሆናቸውን በኤክስ ገጻቸው አስፍረዋል። መንግስት የሚናገረውን መሬት ላይ የሚታየው እርስ በርሱ የሚጋጭ መሆኑን በተደጋጋሚ ተመልክተናል። ይህም ስምምነት እድሜ አይኖረውም ብለዋል። ለሂዝቦላ መፍትሄው አሁን ያለው መንግስት ሳይሆን መጪው ስርዓት ነው ሲሉም አክለዋል። በሌላ በኩል እስራኤላውያን በአሜሪካና በኢራን መካከል ተደርጎ የነበረውን ስምምነት ማወቅ ይገባቸው የነበሩ እውነታዎች እንዳልተናገራቸውም ወይም ሙሉ መረጃ እንዳልተሰጣቸውም ያምናሉ ተብሏል። በኢራንም ይሁን በወቅቱ አደራዳሪ ፓኪስታን በኩል የተነገረው ስምምነት ሊባኖስን ጭምር እንደማያካትት ነበር የሚሉ አስተያየት ሰጪዎች ተደምጠዋል። የእርቅ ስምምነት ዜናውን የሀገራቸው መሪዎች ሊናገሩ ሲገባ ፕሬዝዳንት ዶናልድ ትራምፕ በኩል መስማታቸው ተገቢ አይደለም በሚል ቅያሜያቸውን ገልጸዋል። አምስተኛው የአንታሊያ ዲፕሎማሲ ፎረም 2026 በተርኪ መካሄድ ጀምሯል። ጉባኤው በየዓመቱ የዓለም መሪዎችን፣ የውጭ ጉዳይ ሚኒስትሮችን፣ ዲፕሎማቶችንና ምሁራንን በማሳተፍ ዓለም አቀፍ ቀውሶችንና የሰላም አማራጮችን ለመወያየት የሚካሄድ ትልቅ መድረክ ነው። በቱርክ ፕሬዝዳንት ረሲብ ጣይብ ኤርዶዋን አስተባባሪነት የሚካሄደው ጉባኤው ከዓለም ዙሪያ የተውጣጡ መሪዎችንና ዲፕሎማቶችን በአንታሊያ ከተማ አሰባስቧል። በጉባኤው ከ20 በላይ የሀገርና የመንግስታት መሪዎች፣ ከ50 በላይ ሚኒስትሮች እንዲሁም ከ150 በላይ ሀገራት የተውጣጡ ከ5000 በላይ ሰዎች የሚሳተፉበት ነው። ጉባኤው ነገን በማለም አለመረጋጋቶችን መምራት በሚል መሪ ቃል በዓለም አቀፍ ደረጃ እየታዩ ያሉ የጂኦፖለቲካዊ ውጥረቶችና ግጭቶችን ለመፍታት የሚያስችሉ መንገዶች ላይ ይመክራል ተብሏል። አውሮፓ ያለው የአውሮፕላን የነዳጅ ክምችት ከ6 ሳምንታት የማይበልጥ እንደሆነ ተነገረ። የዓለም አቀፉ የኤነርጂ ኤጀንሲ በዚህ ሳምንት ባወጣው ሪፖርት አውሮፓ ከመካከለኛው ምስራቅ የምታስገባቸው ምርቶች ቢያንስ ግማሹን መተካት ካልቻለች በሰኔ ወር ያላት ክምችት በአስጊ ሁኔታ እንደሚቀንስ አስጠንቅቋል። ዝርዝሩ የጸጋን የተሰማ ነው። ከባህር ሰላጤው የሚመጣው የአውሮፕላን ነዳጅ የሚያልፍበት የሆርሙዝ የባህር ወሽመጥ አሜሪካና እስራኤል በኢራን ላይ ጦርነት መክፈታቸውን ተከትሎ ቴሄራን ሙሉ በሙሉ ዘግተው ቆይታለች። ይህም የነዳጅ ዋጋን ከፍ ከማድረጉ ባሻገር የእጥረት ስጋትን አስከትሏል። የዓለም አቀፉ የኢነርጂ ኤጀንሲ ዋና ዳይሬክተር ፋቲ ቢሮል ለአሶሺየትድ ፕሬስ እንደተናገሩት የሆርሙዝ ወሽመጥ ተዘግቶ የሚቆይ ከሆነ በቅርቡ የበረራ ስረዛዎች ሊኖሩ ይችላሉ። በኢነርጂ አቅርቦትና ደህንነት ዙሪያ ለ32 አባል ሀገራት ምክር የሚሰጠው የዓለም አቀፉ የኢነርጂ ኤጀንሲ ወርሃዊ የነዳጅ
የነዳጅ ገበያ ሪፖርት እንዳመለከተው የባህረ ሰላጤው ሀገራት የዓለማችን ግዙፉ የአውሮፕላን ነዳጅ አቅራቢ ናቸው። እንደ ኮሪያ፣ ህንድና ቻይና ያሉ ሌሎች ሀገሮች ውስጥ የሚገኙ የነዳጅ ማጣሪያዎች ከመካከለኛው ምስራቅ በሚመጡ ድፍድፍ ነዳጅ ምርቶች ላይ በከፍተኛ ሁኔታ ጥገኛ ናቸው። በዚህም ምክንያት ቀውሱ በአቪዬሽን የነዳጅ ገበያዎች ውስጣዊ አሰራር ላይ ትልቅ ለውጥ አምጥቷል ሲል ድርጅቱ ገልጿል። የብሪታንያ መንግስት ቃል አቀባይ ለቢቢሲ እንደተናገሩት ሰዎችና የንግድ እንቅስቃሴዎች መቀጠላቸውን ለማረጋገጥ ከነዳጅ አቅራቢዎችና ከአየር መንገዶች ጋር በጥምረት እየሰሩ መሆኑን ተናግረዋል። በአሁኑ ወቅት የአውሮፓ ሀገራት ከባህረ ሰላጤው የሚመጡ አቅርቦቶችን ከሌላ ቦታ በሚያስገቡት ምርት ለመተካት እየተጣደፉ ነው። ተንታኞች እንደሚሉት እነዚህን ምርቶች በአሁኑ ወቅት እያገኙ ያሉት ከአሜሪካና ከናይጄሪያ ነው። እነዚህ ከአሜሪካና ናይጄሪያ የሚመጡ የነዳጅ አቅርቦቶች በሙሉ ወደ አውሮፓ ቢገቡም እንኳን ከተስተጓጎለው የመካከለኛው ምስራቅ አቅርቦት ከግማሽ አንጻር ሙሉ በሙሉ መተካት አይችሉም። በቀጣይ ወራት በቂ ክምችት እንዲኖር ከተፈለገ የአውሮፓ ገበያዎች ከሌላ ቦታ ተጨማሪ ተተኪ ነዳጅ ለማስገባት ጠንክረው መስራት የሚያስፈልጋቸው ይመስላል ብለዋል። በተርኪ የትምህርት ቤቶች የጦር መሳሪያ ጥቃት አዲስ አሳሳቢ ክስተት እየሆነ መምጣቱ ተጠቁሟል። ሄሮዳይ ንጉሴ ዝርዝሩን ተከታትለዋለች፣ እንደሚከተለው ታቀርበዋለች። ህይወታቸው ያለፈ ተማሪዎች አስከሬን ሽኝት ተከናውኗል። በሳምንቱ መጀመሪያ በደቡብ ቱርኪያ በሁለት ተከታታይ ቀናት በተለያዩ ትምህርት ቤቶች በተፈጸሙ ጥቃቶች 4 ተማሪዎች ተገድለዋል። በአንደኛው የሁለተኛ ደረጃ ትምህርት ቤት ውስጥ በተፈጸመው ተኩስ የ4 ሰዎች ህይወት ማለፍንና ከ20 በላይ የሚሆኑ ደግሞ መቁሰላቸው ተዘግቧል። በዚሁ ደቡባዊ ቱርኪያ በሚገኘው ሌላ ትምህርት ቤት ውስጥም በተመሳሳይ በተፈጸመ ጥቃት ከ16 ያላነሱ ሰዎች ቆስለዋል። እነዚህ ተከታታይ ጥቃቶች በሀገሪቱ ያልተለመዱ ብሎም በዋናነት በትምህርት ቤቶች ላይ አነጣጥረው የተፈጸሙ መሆናቸውን ተከትሎ ዜጎችን አስደንግጧል። የኤርዶጋን መንግስት በጥቃቱና በአጥቂዎቹ ዙሪያ እስካሁን ምንም ነገር ባይልም ትምህርት ቤቶቹ ግን ተዘግተው እንዲቆዩና በዙሪያቸው ጥብቅ የደህንነት ጥበቃ እንዲደረግ ትዕዛዝ አስተላልፈዋል። በጉዳዩ ላይ ዜጎችን ያነጋገረው የቢቢሲ ወኪል ዘጋቢ ይህን መሰል እስካሁን ታይቶ የማይታወቅ የተማሪዎች ጥቃት ከፍተኛ ስጋት ፈጥሮባቸዋል ብሏል። ይህ ለእኛም ለልጆቻችንም አዲስ ክስተት ነው። መንግስት ተመሳሳይ ጥቃቶችን ለመከላከል አስቸኳይ እርምጃ ይውሰድ ሲሉም ጠይቀዋል። በመቶዎች የሚቆጠሩ የተማሪ ወላጆች፣ የአካባቢው ነዋሪዎችና የትምህርት ቤቶቹ መምህራን በተገኙበት በተከናወነው የአስክሬን ሽኝት ጥቃቶቹን የማውገዝና የፍትህ ጥያቄን ሲያሰሙ ተስተውሏል። ክስተቱ የቱርኪያን የደህንነት መዋቅር ጥያቄ ውስጥ እንደጣለውም ዘገባው አክሏል። አንዳንድ ሰዎች ዝናብን በተለምዶ ከጭንቀትና ከመከራ ጋር ያያይዙታል። ይሁን እንጂ አዳዲስ ጥናቶች ግን ወደ ዝናብ መውጣት ለሰውነትና ለአእምሮ ጤና ጠቃሚ መሆኑን አሳይተዋል። በተለይም ስሜትን ማሻሻል፣ አእምሮን ማነቃቃት፣ ንጹህ አየር መተንፈስ ከሚጠቀሱት ጥቅሞች መካከል መሆናቸው ተገልጿል። ባለሙያዎች እንደሚገልጹት የዝናብ ድምፅና የመሬት ሽታ የሚባለው መንፈስን ለማረጋጋት ይረዳል። ከዚህም በተጨማሪ ዝናብ አየርን በማጽዳት ጤናማ የመተንፈሻ አካባቢን ይሰጣል። ሄሮዳይ ንጉሴ ተጨማሪ ይዛበታለች። ሻርኮች ለደም ሽታ ስሜታዊ ከሚሆኑት በላይ ሰዎች ለዝናብ ሽታ የበለጠ ስሜታዊ ይሆናሉ ሲሉ ተመራማሪዎች ያብራራሉ። ዝናብ በሰውነታችን ሲያርፍ አሉታዊ አመለካከት በብዙዎች ቢሰጠውም የዘመናችን ምሁራን ግን ለ10 ዓመታት ያክል የቆየ ምርምር ካካሄዱ በኋላ ዝናብ ለሰውነታችን በተለይም ለአእምሯችን ጤና የሚሰጠውን ጠቀሜታ ገልጸዋል። እንደ ተመራማሪዎች ገለጻ በዝናብ ውስጥ ያሉት አዮኖች በአካባቢ ላይ ያሉ ጥቃቅን ተዋሲያንና ቆሻሾች እንዲጠፉና አየር ንጹህ እንዲሆን አስተዋጽኦ አላቸው። በዝናብ ወቅት መሮጥ ወይም መራመድ ደግሞ የሚሰጠው ሽታ ትዝታን በመቀስቀስ የማስታወስ አቅምን ያሳድጋል። ውጥረትንና ጭንቀትን ለመቀነስ እንዲሁም ለመረጋጋት ያግዛል። ዝናብ በሰዎች ላይ ስለሚፈጥረው መልካም ስሜት በተመራማሪዎች በዋነኝነት የተሰጠው ምክንያት ኔጌቲቭ የአየር አዮኖችንና ተጨማሪ ኤሌክትሮን ያላቸው የኦክሲጅን ሞሌኪውል የሚለቁ የዝናብ ጠብታዎች ሲጋጩ ወይም መሬት ላይ ሲመቱና ሲሰነጠቁ ነው። ይህ ሁኔታ ደግሞ በከፍተኛ መጠን እነዚህ በአንጎል ውስጥ የሴሮቶኒንና የአልፋ ሞገዶችን የመጨመር አቅም አላቸው። ይህም ታዲያ ወደ ደስተኛና የበለጠ ዘና ያለ ሁኔታ እንድናመራ ይረዳናል ሲሉ ያብራራሉ። ይሁን እንጂ በፔንሲልቫኒያ በሚገኘው የሞኔል ኬሚካል ሴንስ ሴንተር የኮግኒቲቭ ሳይንቲስት የሆኑት ቶም ዳልተን ኔጌቲቭ አዮኖች እንደ የስሜት መለዋወጥ፣ ድካም፣ የልብና የደም ቧንቧ ሁኔታና የደም ግፊት ያሉ ተጽዕኖዎች ለምን እንዳላቸው አሁንም በደንብ አልተረዳንም ሲሉ ተናግረዋል። ዘገባው የቢቢሲ ነው። ወደ ቢዝነስ መረጃዎቻችን አልፋለን። በኦሮሚያ ክልል ባለፉት 5 ዓመታት ውስጥ የሚመረተው የማር ምርት በ3 እጥፍ ማደጉን የክልሉ መንግስት ኮሚኒኬሽን አስታወቀም። በፈረንጆቹ 2021 60 ሺህ ቶን የነበረው የማር ምርት በ2025 ወደ 180 ሺህ ቶን መጠጋቱን መረጃው አመላክቷል። የኦሮሚያ ክልል የማር ምርታማነትን ለማሳደግ በልዩ ትኩረት የነደፈው ኢኒሼቲቭ ውጤት እያስመዘገበው መሆኑንም ተገልጿል። ለዚህና ለሌሎች የቢዝነስ መረጃዎቻችን መሐሌት ደመላሽ
የኦሮሚያ ክልል የማር ምርታማነትን ለማሳደግ በልዩ ትኩረት የነደፈው ኢኒሼቲቭ ውጤት እያስመዘገበ መሆኑ ተገልጿል። ባለፉት ጥቂት ዓመታት ውስጥ የታየው ይኸው የ3 እጥፍ እድገት ክልሉ ያለውን የተፈጥሮ ጸጋ ለመጠቀምና የአርሶ አደሩን ተጠቃሚነት ለማረጋገጥ እየተሰራ መሆኑን የሚያሳይ ነው። እንደ ክልሉ ግብርና ቢሮ መረጃ ከሆነ የምርት እድገቱ ሊመዘገብ የቻለው ዘመናዊ የንብ ቀፎችን በማሰራጨት የአርሶ አደሮችን ግንዛቤ በማሳደግና ለዘርፉ የሚሰጠውን ድጋፍ በማጠናከር ነው። ይህ ስኬት በሀገር አቀፍ ደረጃ ለሚፈለገው የምግብ ዋስትናና ለውጭ ምንዛሬ ግኝት ከፍተኛ አስተዋጽኦ እንደሚኖረውም ተነግሯል። የጀርመኑ ግዙፍ አየር መንገድ ሉፍታንዛ በኢራን ጦርነት ምክንያት የነዳጅ ዋጋ በከፍተኛ ሁኔታ በመጨመሩ የበረራ አቅሙን እንደሚቀንስ አስታወቀ። አየር መንገዱ የነዳጅ ወጪን ለመቀነስና የአሰራር ጫናዎችን ለመቋቋም ሲቲ ላይን የተባለውን ቅርንጫፉን ጨምሮ በርካታ አውሮፕላኖችን ከስራ ውጪ ለማድረግ መወሰኑ ተገልጿል። ሉፍታንዛ በዓለም አቀፍ ደረጃ እየታየ ያለውን የነዳጅ ዋጋ ንረትን ተከትሎ በበረራዎቹ ላይ ሰፊ ቅነሳ ለማድረግ መገደዱን ይፋ አድርጓል። በተለይም በኢራን ያለው ጦርነት የአቪዬሽን ነዳጅ አቅርቦት ላይ ችግር መፍጠሩና ዋጋው ከጦርነቱ በፊት ከነበረው በእጥፍ በላይ መጨመሩ ለአየር መንገዱ ከባድ ፈተና ሆኗል። እንደ አየር መንገዱ መግለጫ ከሆነ ሲቲ ላይን የተባለው የክልላዊ በረራ ቅርንጫፉ የሚያንቀሳቅሳቸው 27 አውሮፕላኖች ከነገ ጀምሮ ሙሉ በሙሉ ከበረራ ፕሮግራም የሚወጡ ይሆናል። በተጨማሪም አየር መንገዱ አነስተኛ ነዳጅ የሚጠቀሙ አዳዲስ አውሮፕላኖችን ለማስገባት የነበረውን እቅድ የሚያፋጥን ሲሆን በ2026-2027 የክረምት ወቅትም ተጨማሪ 5 አውሮፕላኖችን ከበረራ አገልግሎት ለመቀነስ አቅዷል። የኩባንያው የፋይናንስ ኃላፊ ቲል ስካይተርት ይህ ውሳኔ በነዳጅ ዋጋ መናርና በጂኦፖለቲካ ለመረጋጋት ምክንያት የማይቀር መሆኑን ገልጸዋል። መረጃው ያናዶሉ ነው። ባለፈው ሳምንት በዩናይትድ ስቴትስ የስራ አጥ ኢንሹራንስ ጥቅም ለመጀመሪያ ጊዜ የጠየቁ ሰዎች ቁጥር በ11,000 መቀነሱ ተገለጸ። ይህም ተንታኞች ቀደም ብለው ከገመቱት በታች መሆኑን የሀገሪቱ የስራ ሚኒስቴር ሪፖርት ያሳያል። በአሜሪካ የስራ ገበያ ላይ አዲስ መረጃ የወጣ ሲሆን ባለፈው ሳምንት የስራ አጥ ድጎማ ለመቀበል አዲስ ማመልከቻ ያቀረቡ ግለሰቦች ቁጥር ባልተጠበቀ ሁኔታ ቀንሷል። ይፋ የተደረገው መረጃ እንደሚያመላክተው የጥያቄዎቹ ቁጥር በ11,000 ቀንሶ ወደ 223,000 ወርዷል። ይህ አሃዝ የምጣኔ ሀብት ባለሙያዎች 230,000 አካባቢ ይሆናል ብለው ከገመቱት ያነሰ ሆኖም ተገኝቷል። እንደ አናዶሉ መረጃ ይህ የስራ አጥ ቁጥር በከፍተኛ ሁኔታ ሳይጨምር የስራ ገበያው አሁንም ጠንካራ መሆኑን የሚያሳይ ነው ተብሏል። ምንም እንኳን አንዳንድ ኩባንያዎች የሰራተኛ ቅነሳ እያደረጉ ቢሆንም አጠቃላይ የስራ ገበያው ያለው መረጋጋት ለሀገሪቱ ምጣኔ ሀብት አዎንታዊ ምልክት ተደርጎ ተወስዷል። የሀገር ውስጥና የውጭ ዜናዎቻችን ቢዝነስን ጨምሮ ወደ እናንተ ሲደርሱ ቆይታ አድርገዋል። አሁን ተጠናቋል። ስለተከታተላችሁ እናመሰግናለን። ዜናውን እየመራው አብሬያችሁ ቆይታ ያደረኩት ወይንሸት ዘውዴ ነኝ። ጤና ይስጥልኝ።